ሰላም ውድ እንግዳ ቤተሰቦቻችን እንደምን ቆያችሁ? ሳምንታችሁ እንዴት ነበረ? ጥሩና መልካም ሳምንት እንዳሳለፋችሁ ተስፋ እናደርጋለን። የያዝነው የክረምት ወቅት እንግዲህ የረፍታችሁ ወቅት ነው። በዚህ የክረምት ወቅት እንግዲህ በርካታ ነገሮችን እየሞከራችሁ እየሰራችሁ እንዲሁም ደግሞ እያረፋችሁ እንደሆነ ተስፋ እናደርጋለን። የዛሬው የእንግዳ ዝግጅታችን ተጀምሯል። በዛሬው የእንግዳ ዝግጅታችን እንግዲህ ከአንድ ትምህርት ቤት የመጡ ተማሪዎች እና መምህር አጠገብ ይገኛሉ። እነዚህ ተማሪዎች እንግዲህ የ2018 ዓመተ ምህረት የስድስተኛ ክፍል ፈተና ተፈትነው ውጤት ያስመዘገቡ ተማሪዎች ጋር ነው ቆይታ የምናደርገው። እስከ ዝግጅታችን ፍጻሜ አብራችሁን ከቆያችሁ ያጠናን ዘዴያቸው እንዲሁም ደግሞ ምን ያክል ውጤት አመጡ የሚሉትን ርዕሰ ጉዳዮች እያነሳን ቆይታ እናደርጋለን። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። እንግዶቼ ጥሪያችን አክብራችሁ ስቱዲዮ ስለተገኛችሁ እጅግ አድርገን እናመሰግናለን። ለእኔና በቴሌቪዥን የሚመለከታችሁ ህጻናትና ታዳጊዎች ራሳችሁን አስተዋውቁ። መክሊት ካሳ እባላለሁ። የዘንድሮ የስድስተኛ ክፍል ተማሪ ነኝ። በሳፋሪ አካዳሚ ትምህርት ቤት ከፍተኛ ውጤት አስመዝግቤ የመጣው ነው። ስሜ ሜሮን ካሳ ይባላል። የመጣሁት ከሳፋሪ አካዳሚ ትምህርት ቤት ነው። የዘንድሮ የስድስተኛ ክፍል ተማሪ ነበርኩና ከፍተኛ ውጤት በማስመዝገብ እዚህ ተመጥቻለሁ። ስሜ ምህረት ይድነቃቸው ይባላል። የዘንድሮ ስድስተኛ ክፍል ተማሪ ነኝ። ከፍተኛ ውጤት ካስመዘገቡ ተማሪዎች መካከል ነው የመጣሁት። ከመጣሁትም ደግሞ ከሳፋሪ አካዳሚ። አመሰግናለሁ። ስሜ ታደሰ ጋሹ እባላለሁኝ። በሳፋሪ አካዳሚ በበሻሌ ብራንች በምክትል ርዕሰ መምህርነት ማዕረግ ያለው ሰራተኛ ነኝ። እንደተመለከታችሁት ተመልካቾቻችን መክሊትና ሜሮን መንታ ናችሁ መሰለኝ አይደል? መንታ ተማሪዎች ሲሆኑ ከፍተኛ ውጤት በማስመዝገብ ነው ዛሬ የተገናኘ ነው። እጅግ አድርገን እናመሰግናለን እንግዶቼ ጥሪያችን አክብራችሁ እዚህ ድረስ ስለተገኛችሁ። ወደ መጀመሪያው ጥያቄያችን ስናልፍ የ2018 ዓመተ ምህረት የትምህርት ዘመናችሁ ምን ይመስላል? ተማሪዎች እንዲሁም ደግሞ መምህር ደግሞ የ2018 ዓመተ ምህረት የትምህርት ዘመናችሁ በትምህርት ቤታችሁ የመማር ማስተማሩ ሂደቱ ምን እንደሚመስል አጠቃላይ እስቲ ንገሩ። በጣም ብዙ ዝግጅት ያደረግንበት ፈተና ነበር። አስተማሪዎቻችንም እኛም በጣም ብዙ ዝግጅት አድርገናል። ብዙ ጥያቄዎችና በየእረፍት ሰዓታችን ብዙ እርዳታ ያደርጉልን ነበር እና እኛም ቤት ሂደን ብዙ ጥያቄዎችን እንሰራ ነበር። ሞዴልና ሚኒስትሪዎችንም የ2017 ምናምን እና ብዙ ዝግጅት አድርገንበታል። የ2018 የትምህርት ዘመኔ በጣም አሪፍ ነበረ። አስተማሪዎቻችን በደንብ ሲያስተምሩን እና ጥያቄዎችን እያመጡ ሲያስረዱንና ጥያቄዎችን እየጠየቁን ነበር የቆዩት። ወርክቡክም ነበረ። ወርክቡክ ደግሞ አንድ መጽሐፍ ሲሆን የሁሉንም ሚኒስትሪ ላይ ያሉትን ጥያቄዎች የያዘ የሁሉም ስድስቱንም ሰብጀክቶች የያዘ ሲሆን ከሱ ጥያቄዎችን እየሰራን ቅዳሜ ደግሞ ነበረ ቅዳሜ ላይ የምንማረው እንደ ቲቶር ክላስ ከሱም እያስተማሩን ነበርና ከዛ ለሚኒስትሪ በጣም ከፍተኛ ዝግጅት ሾርት ኖት እየወሰድን ወርክሺቶችንም እየሰራን ነበር እና ጥሩ ዝግጅት አድርገናል። የ2018 የትምህርት ቆይታዬ እኔ ደግሞ በጣም ማመስገን ፈልገው ከአጠገቤ በነበሩት አስተማሪዎች ነው። በጣም ብዙ እርዳታ አድርገውልናል። ጥያቄዎችን፣ የሞዴል የሚኒስትሪዎችን፣ ወርክቡኩንም ምሳ ሰዓት ራሱ ኮቺንግ እያደረጉ በጣም ብዙ ፕራክቲስ እንድናደርግ ረድተውናል። እናም በዚህ አጋጣሚ ላመሰግናቸው ፈልጋለሁ። እናም ደግሞ በግላችንም የራሳችን ያጠናን ዘዴ ያለን። እኔ በበኩሌ የምጠቀመው ሾርት ኖቶችንና አስተማሪ ሲናገር ማስታወሻ መያዝ ነው። እናም ደግሞ ለሚኒስትሪ ብዙ ዝግጅትን አድርገናል። አሁን ላይ ደግሞ ውጤቱን ያው እንደ ልፋታችን ሆኗል። በጣም ደስ ብሎኛል። እንደሚታወቀው 2018 ዓመተ ምህረት የትምህርት ዘመን በጣም ባሪፍ ሁኔታ ያው እንግዲህ እንደዚህ እንደምታዩቸው ተማሪዎች በጣም የተለፋባቸው በጣም ውጣ ውረድ ሲደረግባቸው የነበሩ ተማሪዎች ናቸው። እንደ ሳፋሪ አካዳሚ ያው እንግዲህ የምንታወቀው የመጀመሪያው ነገር ምንድነው በትምህርት ጥራትና በዲሲፕሊን ነውና እዚህ ስድስተኛ ክፍሎች ወደ 6 ተማሪዎች ወደ 99.9 አካባቢ ያስመዘገቡ ተማሪዎች ናቸው። 6 ተከታታይ ተማሪዎች ማለት ነው። ይህ ውጤት በጣም እንዲሁ ዝም ብሎ የመጣ ሳይሆን ልክ እነሱ ሲሉት እንደነበረው የምናዘጋጀው ወርክ ቡክ አለ፣ የምሳ ሰዓት፣ የቁርስ ሰዓታቸው እንዲሁም ሞርኒንግ ክላስ የምንለው አለ። በሱ አስተማሪዎቻቸው እየለየን በእያንዳንዱ ክፍል በደንብ የሚረዱበት ስርዓት ነው የነበረው። በሱ አማካኝነት ልጆቹ የተሻለ ውጤት እንዲያመጡ ያደረግንበት ይህ ውጤት እንዲመዘገብ ያደረግንበት ነው። በሁሉም ብራንቾቻችን ወደ ብዙ ብራንቾች አሉ፣ ወደ 10 ብራንቾች አሉ ከዚህ አመት ጋር
በእነሱ ብራንቾቻችን ባስፈተናቸው የ6ም የ8ኛ ክፍልም እንዲሁም የ12ኛ ክፍል ተማሪዎቻችን በጣም ከፍተኛ ውጤት የሚያስመዘግብ ትልቅ ትምህርት ቤት ነው ትምህርት ቤታችን። እንግዲህ እነሱ እንደተናገሩት ደግሜ ማውራት የምፈልገው አስተማሪዎቻችን በጣም ኤክስፔሪየንስድ ናቸው። እንደ ትምህርት ቤት ምንድነው የምናደርገው? የመጀመሪያ ልጆቹን ነው የምንለየው። ልጆቹ ከተለዩ በኋላ በ3 ካታጎሪ እንለያቸዋለን። ያ ካታጎሪ ምንድነው? የመጀመሪያው ከፍተኛ ውጤት ያመጡ፣ መካከለኛ ውጤትና ዝቅተኛ ውጤት ያላቸው በሚባል ከነበራቸው ግሬድ ለምሳሌ 5ኛ ክፍል ከነበሩ የ5ኛ ክፍል ውጤታቸውን መሰረት አድርገን መስከረም ላይ እንለያለን። ከዛ በጣም ሲቪር የሆነ በጣም ከፍተኛ እንዲሁ መረዳት አለባቸው የሚባሉ ተማሪዎች ካሉ የምናደርገው ነገር ምንድነው? አስተማሪዎችን እንመድባለን። ሎዋች በር ለምንላቸው ማለት ነው። እነሱ ችግር ያለባቸው ችግር ሲባል የትምህርት ዲፊክልቲ ያለባቸውን ተማሪዎች ምንድነው እናደርገው? ለአስተማሪዎች 2ም 3ም ሊደርሰው ይችላል አንድ የሳብጀክት አስተማሪ በሱ አማካኝነት ፕሮግራም ይወጣላቸዋል። ስለዚህ ምሳ ሰዓታቸውን፣ ቁርስ ሰዓታቸውና ሞርኒንግ ክላስ በማዘጋጀት ልጆች የተሻለ እንዲረዱ ያደረግንበት ስርዓት ነው የነበረው። በዛም እንግዲህ የጠበቅነው ውጤት መጥቷል ማለት እንችላለን። ከዚህም የበለጠ እንግዲህ ለመስራት በጣም ጠንቅረን ታትረን እንሰራለን ማለት እፈልጋለሁ። አመሰግናለሁ። የመማር ማስተማሩ እንዲሁም ደግሞ የመጣችሁበትን መንገድ እየነገራችሁን ነው። አሁን ደግሞ የ6ኛ ክፍል ፈተና ራሱ ፈተናው ምን ይመስል ነበረ? እንዴት አገኛችሁት? በፈተና ውስጥ የነበሩት አጠቃላይ ሂደቶቹን እንዴት ነበር? እስቲ አስታውሱ። በጣም ሚኒስትሪ አክሽን በጣም ጥሩ ነበረ። ግን አንዳንድ ጥያቄዎች ነበሩ ትንሽ በስነ ስርዓት ካልተነበቡ ደጋግመሽ ካላነበብሻቸው ሊያዘናጉሽ የሚችሉ ነው። እነሱ ላይ ትኩረት ማድረግ ነው እና በመቀጠል ደግሞ ያው ቀላል ነበረ። ከተዘጋጀሽ ችግር የለውም ሁሉን ነገር መስራት ይቻላል። ብቻ በጣም ዋናው ማጥናት ነው ተዘጋጅቶ እና አለመፍራት። ፍርሃት ሁሉን ነገር ስለሚያበላሽ ሳይፈሩ በኮንፊደንስ መስራት። በጣም ቀላል ነበር። ያው ያጠናው ሰው በአንዱ መስራት ይችላል። አንዳንድ ጥያቄዎች አትኩሮ መስራት ያስፈልጋቸዋል እና ብዙ ኦሪየንቴሽን ስለተሰጠን ለዝግጅቱ ያን ያህል የሚያስጨንቅ ነገር አልነበረም እና ከመጨነቅ ብዙ ነገር እንትን ስለሚያበላሽ በቃ በስርዓቱ ማጥናትና ከበፊቱ መለማመድ አለብሽ። መጨነቅ አያስፈልግም። እዛ ፈተና ስትገቢ ትንሽ ሊያስጨንቅ ይችላል፣ ግን ኮንፊደንስ ሆኖ መስራት ያስፈልጋል እና እንደምታስቡት ከባድ አይደለም፣ ቀላል ነው፣ ግን ማዘጋጀት ያስፈልጋል። አንዳንድ ጥያቄዎች ደግሞ ማስተዋል የሚፈልጉ አሉ። እነሱን በደንብ አስተውሎ መስራት ያስፈልጋል። ያው ፈተና ላይ ሲቀርቡ መፍራት የለባቸው። ያጠኑት ነገር ነው የሚመጡት። ካላጠኑት ምንም የሚወጣ ነገር የለም አይደል መምህር? ያጠኑት ነው። ቦታው ላይ መረጋጋት፣ በስርዓት ማንበብ፣ ሰዓትን ደግሞ በስርዓት መጠቀም የተሻለ ውጤት እንደሚያመጡ ከናንተ ያገኛሉ ብዬ አስባለሁ። በቴሌቪዥን ላይ የ6ኛ ክፍል ውጤት ወጣ ሲባል መጀመሪያ ምን ተሰማችሁ ተማሪዎች? ውጤቱ ደግሞ ሲመጣ እንደጠበቃችሁት ነው? ከጠበቃችሁ በታች ሆነ? ምን እንደሚመስል ስሜታችሁ ውስጥ ያጋሩ። እንደገመትኩት ነው ያገኘሁት። ምንም አልጨመረም አልቀነሰም። በግምቴ ልክ ነው ያመጣሁት። ፈተና መጀመሪያ ላይ ሲመጣ ደንግጬ ነበር። ከዛ በኋላ ውጤቴን ካየሁት በኋላ ትንሽ ተረጋጋ። እኛ ምን ያክል ውጤት እኔ በውስጤ ነግራችሁኛል። መጀመሪያ ግን በቴሌቪዥን መስኮት ያሉ ልጆች ምን ያክል ውጤት ቢያመጡ ነው? አንደኛ ፈተናው ቀሏል እያሉ ነው እና ያጠና ነው የመጣ ነው እያሉ ነው እና ምን ያክል ውጤት ይዛችሁ ይመጣል? እኔ ያመጣሁት 99.9 ውጤቴን ሳየው በጣም ደስ ብሎኛል። መጀመሪያ ላይ ደንግጬ ነበር። ከዛ ውጤቴን ካየሁት በኋላ በቃ በጣም ደስ ብሎኝ ማለሽ መጀመሪያ ውጤቱ ሲለቀቅ መጀመሪያ ላይ አባቴ ነው ያየልኝ። ከዛ በኋላ ቀስ ብሎ እኔን አሳኝ። ምን አለ ካየ በኋላ እኔ እስከማየው ድረስ ጠብቆ ነው ከዛ በኋላ የተደሰተው። የሚገርም አባት ነው እሱ። ከተናደደ አንቺም ልትናደጂ እንደሆነ ስለሚያውቅ ያንቺን ውጤት አይቶ አብራችሁ ደስታውን አከበራችሁ። መልካም። እኔ ከማየት በፊት በጣም ደንግጬ ነበር። ካሰብኩት ውጤት ያው እኩል ነው። ከዛ ጥሩ ውጤት አምጥቻለሁ ብዬ አስባለሁ። መጀመሪያ ላይ ከማየት በፊት እሷና አባቴ እያዩት ነበር። ከዛ እኔ አላየዋቸው ነበር። ከዛ ድንገት ስመጣ ሲጮሁ ነው ምንድነው ብዬ ከዛ በቃ አሳዩኝና እኔ በውጤቴ ደስ ብሎኛል።
በጣም ደስ የሚል ስሜት አለው አይደል? እንኳንም ደስ አላችሁና እንኳንም እኛም ደስ ብሎን እናንተን እንግዳ አደረግናችሁ። መጀመሪያ ላይ ደንግጬ ነበር እና እንደውም አላወኩም ነበርና አንዷ ጓደኛዬ ናት ደውላ የነገረችው ለእናቴ ነግራ፣ ከዛ እናቴ ቤት ስትመጣ ነው ያየነው። ከዛ ከጠበቅኩት በላይ ነው ያመጣሁት። ቢያንስ 98 ነበር ያሰብኩት፣ ግን 99 ሆኖ ነበር የመጣውና ከእናቴ ጋር አንድ ላይ ስናየው 99.9 ከዛ ላይ ከእናቴ ጋር አንድ ላይ ስናየው በጣም ነበር ደስ ያለኝ። እንግዲህ ለዚህ እግዚአብሔር ስላበቃኝ በጣም ደስ ብሎኛል። በጣም ጥሩ። እንግዲህ ያው ሁሉም ማለት ይቻላል ሶስቱም ተማሪዎቻችን 99.9 ያመጡትና ከዚህ የበለጠ ደስታ አለ ብለን አናስብም። ምክንያቱም ኢቲቪ የልጆች ዓለም እንደናንተ አይነት ጎበዝ ተማሪዎች በስነ ምግባራቸው የታነጹ ሀገራቸውን የሚወዱ ከዛም ባሻገር ደግሞ እጅግ በጣም ጎበዝ ተማሪዎች ሲመጡ እኛም ስናገኝ በየትምህርት ቤቱ አዲስ አበባ ብቻም ሳይሆን ከክልል ውስጥም ከክልል ስናገኛችሁ እጅግ በጣም ደስ ይለናልና እንግዶቻችን ስለሆናችሁ በጣም ደስ ይለናል። በጣም እንኮራባችኋለን። መምህር እርሶ ጋር ልምጣና እነዚህ ተማሪዎች ውጤታቸው ተለቀቀ ሲባል እንደ መምህርነቱ እንዲሁም ደግሞ እንደ ትምህርት ቤታችሁ ምን አይነት ስሜት ተሰማችሁ? እንደ አስተማሪ እንግዲህ የተሰማን ስሜት የመጀመሪያው ነገር ባይዜ መቅደም ያለበት ነገር ስራው ነው። ስራው ላይ በምንችለው አግባብ ሁሉ ቅድም ላይ እንዳወራሁት ምንድነው በሁሉም ብራንቾች እንዳልኋችሁ የጋራ የሆኑ ስራዎች ናቸው ያሉ፣ ወጥ የሆኑ ስራዎች ናቸው ያሉት። ልጆቹን ከመለየት ጀምሮ ልጆቹን ከመርዳት ጀምሮ ሰዓቱ የምንረዳበት ሰዓት በራሱ በጣም ብዙ ስትረግሊንጎች አሉ። በጣም ብዙ ነገሮችን ነው የምናደርገውና ስፔሻሊ እንደ 6ኛ ክፍል የሚገጥመን ቻሌንጅ ምንድነው የመብሰል አይነት እንትን የለም። የህፃንነት እንትኑ ስላለ የመጀመሪያም ፈተና ላይ የሚቀመጡበት ሰዓት ስለሆነ በጣም ትንሽ እንቸገራለን። ሳይኮሎጂካሊም የበሰሉም አይደሉምና እሱ ጋር በጣም ብዙ ስራ ነው የሚሰራው። እንደ አስተማሪም እንደ ትምህርት ቤት አስተዳደርም በጣም ብዙ ስራዎችን ነው የምንሰራውና ያንን ስላደረግን በምንችለው አግባብ ሁሉ ያው የአሰራር ካልቸር ስለሆነ እንደ ሳፋሪ ካልቸር ስለሆነ በጣም ብዙ ስራዎችን ቀድመን እንሰራለን፣ እንረዳለን፣ እናግዛለን። እንግዲህ ያንን ባደረግሽበት ልክ ኤክስፔክት የምናደርገው ነገር አለ እና ውጤቱም ኤክስፔክት ባደረግንበት በሁሉም ብራንቾቻችን 100% ስላሳለፍ በጣም ኤክስፔክት ባደረግንበት ደረጃ ነው። 100 ቢመጣ በጣም ደስ ይለን ነበር። ያው የሰው ልጅ ፍላጎት መቆሚያ ስለሌለው ይህም ውጤት ግን በጣም በሚገርም ሁኔታ የሁሉም አብዛኞቹ የሚባል ተማሪዎች ይሄ አንድ ብራንች ተማሪዎች ናቸው። ባይዘኔ ያለውበት ብራንች ነው። እነዚህ 6 ተማሪዎች 99 እንጂ 99.8 ምናምን ያመጡ አብዛኞቹ እና ይሄ የሆነው ቀድመንም ተዘጋጅተንበት ስለነበር ብዙም አልተጨነቅንም። ያው ግን ሰው አይደለን ውጤት ወጣ ሲባል ያው ብዙ ፍራስትሬሽኖች ይኖራሉና ሲወጣና ስናየው በጣም ደስ ብሎናል። እንደ ትምህርት ቤትም አጠቃላይ እንደ ወላጆችም በጣም ደስታችንን ያካፈልንበት ስርዓት ነው ያለው። በጣም ደስ ብሎናል። እንደጠበቅነው ነው የመጣው። እንኳን አብሮ ደስ አለን። ተማሪዎቻችን እንግዲህ አሁን ያለነው የክረምት ወቅት ነው፣ ይበርዳልም። እናንተ ደግሞ እረፍት የምትሆኑበት ጊዜ ነው። በዚህ የክረምት ወቅት እንግዲህ በርካታ ነገሮችን እንደምትሞክሩ ተስፋ አደርጋለሁ። በየአካባቢ ያለውን ቤተሰቦቻችሁ የምትጠይቁበት፣ የምታነግቡበት፣ የተለያዩ ተሰጧችሁን ደግሞ አውጥታችሁ የምታሳዩበት ነው ብዬ አስባለሁ። ይህን የክረምት ጊዜ በምን መልኩ ለማሳለፍ አስባችኋል? ያው አሁን ላይ ያሳለፍኩት ያለሁት ለ7ኛ በመዘጋጀት ነው። ከቀድሞ መዘጋጀት ጥሩ ስለሆነ ያው መጽሐፎችም ምናምን የ7ን ገዝቼ ያጠናው ነው የሚገኘው። እናም ክረምት በጥሩ እያለፈን ያለው ኔጋ እኔ ያለሁት የገና ለቀጣይ አመት ሳይሆን የተለያዩ መጽሐፎችን እያነበብኩና በመዝናኛ ምናምን እየሄድኩ እንጂ ከትንሽ ሰዓት በኋላ ወደ 7ኛ ክፍል እገባለሁ። ስለዛ በደንብ እየተዘጋጀሁ እስካሁን ድረስ እረፍት ላይ ነኝ፣ መዝናኛ ላይ ነኝ። ከዚህ በኋላ ግን ለ7ኛ ክፍል መዘጋጀት ጀምራለሁ እና ክረምት ሰዓቱ በጣም አሪፍ ነው፣ እየተዝናናው ነው። በጣም ተዝናኑልን። ምክንያቱም ስትደክሙ ስለከረማችሁ መዝናናቱንም አንጠላም። ሌላው ደግሞ ጨዋታ በጣም ወሳኝነት ነገር አለ። ጨዋታ ስንል ከጓደኞቻችሁ ጋር ወጣችሁ የምትጫወቱት አለ፣ ከቤተሰቦቻችሁ ጋር የምትጫወቱት አለ። አሁን ሁለታችሁ መንታ ናችሁ አይደል? ቤት ውስጥ ትጫወታላችሁ ጨዋታ? ቤት ውስጥ አንድ እንጫወታለን፣ የካርድ ምናምን ጨዋታ እንጫወታለን።
ውጪ ግን ከጓደኞቻችን ጋር ነው እግር ኳስ እንጫወታለን። እግር ኳስ ትሞክራላችሁ? አዎ በጣም ጥሩ። ያው ይሄን ጥያቄ ያነሳሁት ጨዋታ በቃ ከመዝናናቱን ባለፈ ጓደኞች ካሏችሁ ከጓደኞቻችሁ ጋር ያለውን ግንኙነት ያዳብራላችኋል። መጫወት በራሱ የሚያመጣው ደስታም አለው አይደል? ማሳለፊያ ነው። መምህር እርሶ ጋር ልቆይና ሌሎች ትምህርት ቤቶች ከናንተ ምን መማር ይኖርባቸዋል ብለው ያስባሉ? ከኛ ትምህርት ቤት እንዲማሩት የምፈልገው ነገር በመጀመሪያም አሁንም ለሶስተኛ ጊዜ የምደግመው ነገር ልጆችን ማወቅ፣ በትምህርት አቀባበላቸው መለየት የመጀመሪያው ነገር ነው። የትምህርት አቀባበል ስንል በብዙ አይነት ሁኔታ የሚመጡ ተማሪዎች ይኖራሉ። እንዳልኋቸው እንግዲህ አንዱ እንግዲህ ኮግኒቲቭ ስኪል ከምንለው ውስጥ በትምህርት አቀባበላቸው በቀለም ትምህርት አቀባበላቸው ያላቸው ደረጃ ምንድን ነው የሚመስለው፣ ውጤታቸው ምንድን ነው የሚመስለው የሚለውን የፕሪቪየስ ይር ውጤታቸው መገምገም መጀመሪያ ልክ ወደ 6ኛ ክፍል ሲገቡ 5ኛ ክፍል ላይ ያመጡት ውጤት ምን ይመስላል፣ ኦቨርኦል ደግሞ ሲያስተምሯቸው ከነበሩ አስተማሪዎች መጠየቅ፣ በሄቪራሊ ምን ይመስላሉ፣ ሶሻሊ ምን ይመስላሉ፣ አካዳሚካሊ ምን ይመስላሉ ብሎ ልጆችም መለየት ነው የመጀመሪያው ስራ መሆን የመቻል ያለበት ማለት ነው። እሱ ከተለየ በኋላና በ3 ምድብ ከተመደቡ በኋላ ወይም ለይተን ከጨረስን በኋላ ቀጥሎ መደረግ ያለበት ነገር ምንድን ነው? ልጆቹ ባክግራውንዳቸውን ማጥናት ነው። ቤተሰባቸው ጋር ያላቸው ሁኔታ ምንድን ነው የሚመስለው፣ አስተዳደጋቸው ምንድን ነው የሚመስለው፣ ምንድን ነው ሀቢታቸው የሚለውን ነገር በትክክል ማወቅ። አንዳንዱ ምንድን ነው 6ኛ ክፍል ለምሳሌ ደርሶ እንዲሁ በጣም ብዙ ነገሮችን የማይለይ እነዚህ ቤዚክ የምንላቸውን ነገሮች የማያውቅ ሊሆን ይችላል። ያ ሲሆን ፍሮም ዘ ስክራች መጀመር ያለበት ነገር መጀመር መቻል አለበት ብለን እናስባለን እና ያንን እንዲያደርጉ መክራለሁኝ። ልጆቹን መለየት፣ በተለዩበት ልክ ደግሞ በየስቴጃቸው ጎበዞችን ቶፕ የምንላቸውን ተማሪዎች ለቶፕ ማብቃት፣ የተሻሉ በእነሱን ሊፈትኑ የሚችሉ ነገሮችን እየሰጡ በደንብ ብዙ ኤክሰርሳይሶች እንዲሰሩ ማገዝ፣ መካከል ላይ ያሉትን ደግሞ ወደ ከፍተኞች እንዲሄዱ ማድረግ፣ በራሳቸው ስታንድ እንዲቆሙ፣ ይሄ ምንድነው የማንበብ ልምዳቸው እንዲያዳብሩ፣ ከወላጅ ጋር መነጋገር፣ ማውራት፣ ኮሚኒኬት ማድረግ፣ እሱን በማድረግ ልጆቹ የተሻለ ውጤት እንዲያመጡ ማድረግ ይቻላል። ከዛ ውጭ ግን ብዙ ጊዜ የምንቸገረው ምንድነው ታች ላይ ያሉ ሰንተንስ ኮምፕሬንድ የማያደርጉ ተማሪዎች ሊኖሩ ይችላሉ። ወርድን አልፈው ይሄ ምንድነው ሰንተንስ አገጣጥሞ ማንበብ የማይችል ተማሪ ሁሉ ሊገጥም ይችላል። እኛ ጋር ያለው እንትን ምንድነው እነሱ ጋር ነው በጣም ፎከስ የምናደርገው በቻልነው አግባብ ማለት ነው። ከዛ ውጭ እርስ በርሳቸው ተማሪዎቹን ይሄ 1 ለ5 የምንለው በፊት ላይ የነበረው የጥናት ቡድን የምንለው አለ። እርስ በርሳቸው እነዚህ ጎበዝ ተማሪዎች እነሱን ኮች እንዲያደርጉ እንዲያግዙ እናደርጋለን። አስተማሪዎች እንዳልኋቸው ባሏቸው ስፔር ታይሞች ወይም እነዚህ ፍሪ ታይሞች በምሳ ሰዓት፣ በቁርስ ሰዓታቸው፣ ሞርኒንግ ክላስ ላይ በደንብ እንዲያግዟቸው እናደርጋለን። ያን በማድረግ የተሻለ ውጤት ተመዝግቧል። እንዲመዘገብ የምናደርገው እሱ ነው። ሌሎች ትምህርት ቤቶች ይህም ቢያደርጉ የተሻለ ውጤት ማስመዝገብ ይችላሉ ብለን እናስባለን። ውድ ተማሪዎቻችን የ2018 የ6ኛ ክፍል ፈተናን ተፈትናችሁ ከፍተኛ ውጤት ያስመዘግባችሁ ተማሪዎች ናችሁ። እንግዲህ ዛሬ እንግዳችን የሆናችሁት 2019 እንግዲህ የ6ኛ ክፍል ፈተና ይኖራል። ስለዚህ እናንተ የመጣችሁበትን መንገድ ስታጠኑ የጠቀማችሁትን መንገድ እነዚህ የ2019 ተፈታኝ ተማሪዎች በምን መልኩ መዘጋጀት አለባቸው ትላላችሁ? ያው ቀድሞ ዝግጅት ወሳኝ ነገር ነው። እናም ደግሞ ጊዜያቸውን በአግባቡ ቢጠቀሙ። ረዥም ጊዜ ያለን ይመስለናል፣ ግን ደግሞ ጊዜ አጭር ነው። ለዛ ጊዜያችንን በአግባቡ እስከተጠቀምን ድረስ ውጤታማ እንሆናለን። እናም ደግሞ ያው ሰው እንደራሱ ነው፣ ያጠናን ዘዴዎች አላቸው እና ትክክለኛውን በቃ ለነሱ የሆነውን መርጠው ቢጠቀሙ የተሻለ ውጤታማ ይሆናሉ ብዬ አስባለሁ። እኔ እንደማስበው ከ5ኛ ክፍል ጀምሮ በደንብ ማጥናት ይኖርባቸዋል እና ክረምት ላይ የ6ና የ5ን መከለስ አለባቸው እና ብዙ ጥያቄዎችን መስራት ይኖርባቸዋል። የባለፉት አመታቶች ሚኒስትሪዎች ብዙ ጠቃሚ ጥያቄዎች አሉበት ብዬ አስባለሁ እና አጠናናቸው ሾርት ኖት እና አስተማሪ የሚላቸውን ነገር በደንብ መስማት ይኖርባቸዋል እና ማስታወሻ መውሰድ ያስፈልጋል። አሁኑ መዘጋጀት አለባቸው የ5ኛ ክፍል ተማሪዎች በአሁኑ ክረምት ላይ በደንብ የ6ን እና የ5ንም እየከለሱ የኋላው እንዳይረሱ የ5ንም እየከለሱ ለ6ን በደንብ እየተዘጋጁ ማጥናት አለባቸው እና ለቀጣይ ለ6ኛ ክፍል ደግሞ አጋዥ መጽሐፎችን እንደ ሰፕሊመንታሪ ቡክስ ምናምን ማጥናት አለባቸው እና ደግሞ የባለፉት የ2016 የ2017 15 ያሉትን ሞዴሎችና ሚኒስትሪዎች በደንብ ጥያቄዎችን እየሰሩ ራሳቸውን እየፈተኑ እና ሾርት ኖትም እየወሰዱ ማስታወሻ እየወሰዱ
ማጥናት አለባቸው ብዬ አስባለሁ። በጣም ጥሩ። ያው እናንተ ተማሪዎች ዛሬ እንግዲህ የሌሎቹ ምሳሌ ስለሆናችሁ ነው የቀረባችሁት። በቴሌቪዥን መስኮት የምትመለከቱ ህጻናትና ታዳጊዎችን ደግሞ ይህንን መልእክቶች ወስዳችሁ ወደ ራሳችሁ አድርጋችሁ ከያዝነው ከክረምት ወቅት ጀምራችሁ ማጥናት፣ ማንበብ፣ መከለስ ወደ ኋላም እየሄዱ ወደ 2016 15 እየሄዳችሁ የተፈተኑትን ፈተና ብትመለከቱ ለ2019 ስትፈተኑ ያን ያህል የሚከብድ ነገር አይኖርም። ከዛም በዘለለ ደግሞ ፈተና ሲደርስ ብቻ አለ ተማሪ ማንበብ ያለበት አይደል? ከወዲሁ ከስር የሚያነብ ተማሪ ፈተና ላይ ሲቀመጥ ብዙም የሚከብደው ነገር የለም። ፈተናውም አዲስ አይሆንበትም ማለት ነው። ስለዚህ እኔ መሰለ መልእክት አስተላልፈውላችኋል ተማሪዎች። ከኔ ጋር በነበራችሁ ቆይታ እኔ እጅግ ደስተኛ ነኝ። እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። እኔም ከልብ አድርጌ አመሰግናለሁ። ውድ ተመልካቾቻችን የዛሬው እንግዶቻችን እንዴት አገኛችኋቸው? እነዚህ እንግዶቻችን እንግዲህ የስድስተኛ ክፍል ፈተናን ተፈትነው ከፍተኛ ውጤት ማለትም 99.9 አስመዝግበው ነው ዛሬ እንግዶቻችን የሆኑት። በእነዚህ ልጆች እንግዲህ በጣም እንደቀናችሁ ተስፋ አደርጋለሁ። ታዲያ እናንተ ምን እያደረጋችሁ ነው? 2019 የምትፈተኑ ተማሪዎች እንግዲህ ከክረምት ጀምሮ መዘጋጀት እንደሚኖርባችሁ ከተማሪዎቹ ተምራችኋል ብለን ተስፋ እናደርጋለን። የዛሬው እንግዳ ዝግጅታችን በዚህ ላይ ያበቃን። ከቀሪ የልጆች ዓለም ቻናል ጋር አብራችሁን ቆዩ። መልካም ቀን።